ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10% ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ አዋዜ ሰበር ነው። የኢራን ባለሥልጣኖች ከእስራኤል የስለላ ድርጅቶች ጋር ግንኙነት አላቸው ተብለው የተጠረጠሩትን በገፍ እያፈሱና የሞት ቅጣትም እየፈጸሙባቸው መሆኑ ተሰማ። የባለሥልጣኖቹ እርምጃ ምክንያት የኢራን የሀገር ውስጥ ደህንነት መሥሪያ ቤቶች በሙሉ ሆኖ በማያውቅ ሁኔታ በውስጣቸው የሞሳድ ቅጥረኞች ተሰግስገውባቸዋል የሚል ነው። ቴህራን እንደምታምነው በግጭቱ መነሻ ዕለት ጁን 13 በኢትዮጵያ ሰኔ 6 ቀን በአንድ ሰዓት ዕድሜ ውስጥ በደርዘኖች የሚቆጠሩ ቁልፍ ወታደራዊ አዛዦች፣ የደህንነትና የስለላ ሰዎች እንደዚሁም ከኒውክሌር ተቋማቱ ጋር የሚሰሩ ምርጥ ሳይንቲስቶችን ያጨለው ቅጽበታዊና ቅስፈታዊ እርምጃ ተግባራዊ ሊሆን የቻለው በእነዚህ የደህንነት ተቋሞቹን በሰረጉ ቅጥረኞች አማካኝነት ነበረ። ቢቢሲ እንደዘገበው የኢራን እስላማዊ አብዮተኞች እስራኤል በከወነችው ጀብዱ ክውታ ውስጥ ናቸው። የኢራን ባለሥልጣኖች ሞሳድን ከደህንነት ሥርዓታችን ውስጥ ማጽዳት ያሉት አፈሳና የሞት እርምጃም ሥርዓቱ ላይ ያለውን የሕዝብ ተቃውሞ ዱዳ ለማድረግና መላ ሕዝቡን በጥብቅ ቁጥጥር ስር ለማኖር የሚደረግ ሽፋን እንደሆነ ተፈርቷል። ባለሥልጣኖች እንዳስታወቁት ከሆነ እስካሁን በመቶዎች የሚቆጠሩ ሰዎች በስለላ ውንጀላ በቁጥጥር ስር ውለዋል። የአገሪቱ ቴሌቪዥንም በቁጥጥር ስር የዋሉትን ሰዎች እያቀረበም ኃጢአታቸውን ሲናዘዙ አሳይቷል። የሰብአዊ መብት ድርጅቶችና እንዲሁም ማኅበራዊ አንቂዎች ኢራን በኃይል የማናዘዝና ፍርደ ገምድል የፍርድ ሂደቶችና ብያኔዎችን የመስጠት ልማድ እንዳላት በመጥቀስ ለተያዙት ሰዎች ደህንነት ይፈራሉ። የአገሪቱ ወታደራዊ ስለላ ሲአይኤ፣ ሞሳድ እና MI6ን ጨምሮ ከምዕራባውያን እንዲሁም ከእስራኤል የስለላ ድርጅቶች ጋር ያላቋረጠ ጦርነት ላይ መሆኑን ገልጸዋል። ፋርስ የተባለው የዜና ምንጭ በ12 ቀናቱ ጦርነት ሂደት ወደ 700 የሞሳድ ቅጥረኛ የተባሉ ሰዎች በቁጥጥር ስር መዋላቸውን አስታውቋል። ይህ በእንዲህ እንዳለ እስራኤል የኢራኑ መሪ አያቶላ ካሚኒን ለመግደል አስሳቸው እንደነበርና ያልገደለቻቸውም ስላላገኘቻቸው መሆኑን መከላከያ ሚኒስትር እስራኤል ቃጽ አስታወቁ። አይተናው ቢሆን ኖሮ አግልለነው በሆነ ነበር ብለዋል መከላከያው ለቻናል 13 ቴሌቪዥን። መከላከያው ለቻናል 12 በሰጡት ሌላ መግለጫ እስራኤል በኢራን ሰማይ ላይ ያላትን የበላይነት የሚያስጠብቅ ፖሊሲ አላት ብለዋል። የዚህን ዓላማ ሲናገሩም ኢራን የኒውክሌርም ሆነ የረጅም ርቀት መቺ ሚሳይል ፕሮግራሟን እንደገና እንዳትጀምር በአየር ድብደባ ለመቅጨት ነው ብለዋል። ስለ 400 ኪሎ ግራሙ 60 በመቶ የበለጸገ ዩራኒየም መድረሻ እስራኤል እንደማታውቅና ጦርነቱን የጀመረችውም አሜሪካን ትቀላቀለናለች በሚል አውቃ እንዳልሆነ ገልጸዋል። ቃጽ የ86 ዓመቱ አያቶላ ሞት ተፈርዶባቸው እንደነበርና መደበቂያ ዋሻቸው እስከገቡ በኋላ ግን ሊያገኟቸው እንዳልቻሉ ገልጸዋል። ካሚኒ በደንብ ያውቃል። ከሁሉም አዛዦች ጋር የነበረውን ግንኙነት እርግፍ አድርጎ አቋርጦ ከመሬት በታች ስር ነው የተሸሸገው። በዚህ የተነሳ ሳንችል ቀረን ብለዋል።
መከላከያው እስራኤል ጁን 13 ቀን ጥቃቱን ለመክፈት ከአሜሪካ ፍቃድ አግኝታ ነበረ በማለት ቻናል 13 ላቀረበላቸው ጥያቄ ይህን ለማድረግ ፍቃድ አያስፈልገንም ሲሉ መልሰዋል። ቃጽ በተለይ ቤርሼባ የሚገኘው ሰሮቃ ሆስፒታል ከተመታና ከጎበኙ በኋላም የ86 ዓመቱን ፋርሳዊ መሪ ዘመናዊ ሂትለር ሲሉ ፈርጀው ይህ ሰው በሕይወት መቀጠል የለበትም ሲሉ ሞት መበየናቸው አይዘነጋም። ይሁንና መከላከያው ለቻናል 13 በሰጡት በትናንት መግለጫ እንዳሉት ከተኩስ አቁሞ በኋላ ግን የካሚኒ ሕይወት መቀጠል እንደሚችል አመልክተዋል። ከተኩስ አቁሙ በፊትና በኋላ ልዩነት አለው ብለዋል። ቃጽ ካን ለተባለው ሌላ የሀገሪቱ ዜና አገልግሎት ሲናገሩ ግን ካሚኒ ዘና ፈታ ብሎ እንዳይዘናጋ መክራለሁ ብለዋል። ሲቀጥሉም ዕድሜውን ከመሬት በታች ጥልቅ ውስጥ ካሳለፈው የሄዝቦላው መሪ ሟቹ ሐሰን ናስራራ መማር አለበት። እንደ ናስራራ ሁሉ ካሚኒም ከመሬት በታች ጥልቅ ውስጥ ቢያዘወትሩ ይበጃቸዋል ብለዋል። ኢሳያስ እንግዲህ እንደሰማው ነው። በእስራኤል በኩል አሁን ከዚህ ዜና መረዳት እንደምንችለው አይኗን ከኢራን ላይ እንደማታነሳ ነው። ዓለም አሁን እንግዲህ በዚህ ጦርነት እስራኤል በጣም በከፍተኛ ሁኔታ ዋጋ የከፈለችበት ጦርነት ነው። ከጦርነቱ አንጻር ስንመለከተው ማለት ነው። እና አሁን እስራኤል ዛሬም አይኗን ከኢራን ላይ የማታነሳ ከሆነ እስራኤል አሁንም በስጋት ውስጥ ነኝ ያለችው ብላ የምታምንባቸው ነጥቦች አሉ ወይ? እስራኤልን የሚያሰጋት አሁንም አይኔን ከኢራን ላይ አላነሳም ሊያስብላት የቻለው ነጥብ ምንድን ነው? ዓለም ወሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማኅበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16,000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕና የመሳሰሉት ተሟልተውና ለቀው ይገኛሉ። ሌላው ከሌሎች የማኅበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትሳፕና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማኅበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን አገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። እንደዛ አይደለም። በዚህ ጦርነት የተቀዳጀነው ድል ለብዙ ዓመታት ከማንኛውም የህልውና ስጋት ነፃ የሚያደርገን ነው የእስራኤል መግለጫ። ሆኖም በየትኛውም መልኩ ደግሞ ዓመታት ሲባል ዘላለም አይደለም። በማንኛውም መልኩ ኢራን ለእስራኤል ስጋት ሆና ማንሰራራት እንዳትችል አይናችንን ከእሷ ላይ አናነሳም ማለት ነው። ያው መሽቶ በነጋ ቁጥር ስራ መቀጠል አለበት። ስራ እንሰራለን ማለት ነው፣ ሌላ ነገር ማለት አይደለም። እሺ ዓለም አሁን እንግዲህ አጠቃላይ ጦርነቱን ስንመለከተው የኢራኑ መሪ ድሉ የኔ ነው ብለዋል። ድሉ የሳቸው መሆኑን የሚያረጋግጡ አንዳንድ ዜናዎች ወጥተዋል። ዓለም እስቲ እንደው የሰማኸው ነገር ካለ? ሀገራት ድል የሚሉት እንግዲህ የየራሳቸው መነሻ ይኖራቸዋል። በዚህ ነው ማየት የምንችለው። ምክንያቱም እንደምታውቀው በአሁኑ ሰዓት በጣም ሰዎች ዜና ላይ ያላቸው አመለካከት፣ ዜናን የሚያገኙበት መንገድና የሚቆሙበት የሀሳብ መስመር በጣም የተለያየ ነው። ስለዚህ በዚህ ፕሮግራም እኛ ማለት የምንችለው የኢራን ድል ያለችውን እንደ ድል ማቅረብ ነው።
እስራኤል ድል ያለችውን እንደ ድል ማቅረብ ነው። በእርግጥ እንደ አድማጮቻችን የሆነ መቆሚያ በዚህ ጦርነት ውስጥ የቱ ጋ ቆመን እንመልከት የሚል ጥያቄ ሊያነሱ ይችላሉ። ስለዚህ ይህን ለማሳየት ያክል የሚከተለው ማለት ይቻላል። እስራኤል የኒውክሌር ማብላያዎቹ እና የቦሊስቲክ ሚሳይሎቹ የህልውናዬ አደጋ ናቸው በሚል ነው ጁን 13 ማጥቃት የከፈተችው። ስለዚህ አሁን ዛሬ ስንናገር ራሷ ኢራን ባመነችው የኒውክሌር ማብላያዎቿ በጣም ተጎድተዋል። በነገራችን ላይ አሁን ትልቁ ጦርነት ቃላትና ሀረግ ሆኗል። ስለዚህ ቃላት ስገልጽ እየተጠነቀቅኩ ነው። ራሷ ኢራን ያለችው ሲቪየርሊ ዳሜጅድ ነው ያለችው። በጣም ተጎድቷል። ኦብሊተሬትድ ማለት ግን አይደለም። ዶግ አመድ ወደ ብናኛ አፈር ተለውጠዋል። እንዲህ አይነት አይደለም፣ ግን በጣም ተጎድቷል ብላለች ራሷ ኢራን ማለት ነው። ስለዚህ ኢራን ይህን ካለች በእስራኤል በኩል የዘመቻው ዓላማ የሆነው እነዚህን የኒውክሌር ማብለያዎችን የመጉዳት እርምጃ ውጤታማ ነው ማለት ነው። እዚህ ላይ ክርክር ሊነሳ የሚችለው ለቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ለዓመታት ወደኋላ አሽቀንጥረናታል ነው ኢራን። ይህን ሲባል እንግዲህ አንድ እንደ ተቋም ሲወድም ወይም በጣም ስታወድም፣ ለምሳሌ ናታንዝ ላይ የዓለም አቀፉ አቶሚክ ኤነርጂ ኃይል እንደገለጸው የናታንዝ 15000 ማብላያዎች ሴንትሪፊዩጅስ እና በመብላላት ላይ የነበሩት የዩራኒየም የበለጸገ ዩራኒየም ከጥቅም ውጭ ሆኗል የሚል ነው። ስለዚህ የዛ ላይ ከባድ ጉዳት ደርሷል ብለህ መደምደም ትችላለህ። አሁን ውዝግብ ያስነሳው የፎርዶ ነበረ። ፎርዶን በተመለከተም እስካሁን የተሰጠው አስተያየት ይለያያል። ለምሳሌ ሲአይኤ በጣም ወድሟል የሚል አቋም አለው። እንደዚሁም ደግሞ የአሜሪካ ብሔራዊ ኢንቴሊጀንስ የሚባል ደግሞ አለ። እሱም ራሱን በቻለ መንገድ በጣም ወድሟል በሚል ወደ ፕሬዚደንት ዶናልድ ትራምፕ የተጠጋ አስተያየት የሰጠው። እንደዚሁም የእስራኤል የአቶሚክ ኮሚሽን በተመሳሳይ ሁኔታ ዶናልድ ትራምፕ ባሉት መጠን ወድሟል ብሎ የተናገረው ፎርዶን። ይሁንና የፔንታጎን የስለላ ክንድ የሆነው ሚሊትሪ ወታደራዊ ስለላ ኤጀንሲ በመጀመሪያ ከማንም ፈጥኖ ባወጣው የቅድመ ግምገማ የተባለው ጉዳት ዶናልድ ትራምፕ ባሉት መጠን እንዳልሆነና በተለይ በፎርዶ የላይኛው ክፍል የኤሌክትሪክ ሲስተም ገሌሜል የሚሉት ነገር አለ። እዛ ላይ ውድመት ደርሷል። ነገር ግን በታችኛው አንደርግራውንድ በዛ መዋቅር ውስጥ ያለው አንደርግራውንድ እና ቁልፍ የሆኑትን ክሪቲካል የሆኑትን ማብለያዎቹንና የዩራኒየም የበለጸገ ዩራኒየምን የያዘው ክፍል ወደ 2000 ሴንትሪፊዩጅስ እና የበለጸገው ዩራኒየም ከሞላ ጎደል ብዙ አልተጎዳም ነው የሚለው። እንደውም እንደዚህ የስለላ ኤጀንሲ አባባል ከሆነ በጥቂት ወራት 2-3 ወራት ውስጥ ኢራን አቧራ ንፍ ብላ መጀመር እንደምችል ነው የገለጸው። ይሄ እንደምታውቀው ፕሬዚደንት ዶናልድ ትራምፕን እና በአጠቃላይ ዋይት ሃውስን ከፍተኛ የንዴት ቋያ ውስጥ የከተተ ነው። እነዚህ ያልኩ በሙሉ አሁን ቅድም የዘረዘርኩልህ በሙሉ ከዶናልድ ትራምፕ ጋር ቢቆሙም ነገር ግን ሚዲያዎች ይህን ጥያቄ በእውነት ሊተዉ አልቻሉም። አሁን ለምሳሌም ትናንትና የሀገሪቱ መከላከያ ሚኒስትር ሄግሴት እና የሀገሪቱ የጥምር ኤታማጆር ሹሞች ሊቀመንበር የዩናይትድ ስቴትስ አሜሪካ ቁጥር 1 ጀነራል ባለ 4 ኮከብ ጀነራል ቃየል የቪዲዮ ምንድነው ይባለው ስክሪን ይዘው እያሳዩን ያስረዱት እና ሚሊትሪና የመከላከያ አዛዡ የቀረቡበት ዋነኛው ምክንያት ይሄንን ፎርዶ ላይ የደረሰውን በዶናልድ ትራምፕ አገላለጽ ቶታሊ ኦብሊተሬትድ ፍንቅልቅል አባቱ ወጣ እንደማለት አድርገው ወይም ደግሞ ዶግ አመድ ሆኗል የሚለውን ገለጻ ትክክል መሆኑን ለማሳየት የሚረዳ ነገር ለማቅረብ ነው። ሆኖም በዛ መድረክ ላይ ብዙ ውዝግቦችና ንትርኮች ነበሩ።
አንዱ ለጀኔራሉ የቀረበላቸው ጥያቄ ፕሬዚደንቱ በተጠቀሙበት ይሄን ውድመቱን ለመግለጽ የተጠቀሙበትን ቃል እርሶም ይደግማሉ አሏቸው። ኦብሊተሬት የሚለውን ጀኔራሉ የውድመቱን ደረጃ በዚህ ቃል ለመግለጽ አልፈለጉም። ስለዚህ የሆነ ቁጥብነት አሳይተዋል እና በዚህ የተነሳ ጉዳዩ አሜሪካ ውስጥ ዶናልድ ትራምፕ የኢራን የኒውክሌር ማብለያዎች በአሜሪካ የሰይጣን ዲጅኖ እንዲመቱ ከመወሰኑ ክብደት የበለጠ በድብደባው አደረስን የሚሉትን ጉዳት ለማሳመን ፈተና ገጥሟቸዋል። ይህን ሳወራህ ለአንተ ዛሬ ምናልባት አንተም ሰምተዋል፣ በጠዋት የስራጭ ነው የዩናይትድ ስቴትስ አሜሪካ ፕሬዚደንት ሲኤንኤን እና ዘኒውዮርክ ታይምስን ወደ ፍርድ ቤት ለመውሰድ በዝግጅት ላይ መሆናቸውን ሰምተናል። ፕሬዚደንቱ በግል ጠበቃቸው አማካይነት ለሁለቱ ሚዲያዎች ደብዳቤ ጽፈዋል። የጻፉትም እነዚህ ሁለት ሚዲያዎች የዚህ የፔንታጎንን የሚሊትሪ ኢንቴሊጀንስ ኤጀንሲ በኩል የሾለከላቸውን መረጃ ይዘው የወጡበትን ቀን ጠቅሰው የዛን ቀን ያወጣችሁትን ዘገባ አስተባብሉ የሚል ነው እና ሁለቱም ሚዲያዎች እንደማያስተባብሉ ገልጸዋል። ስለዚህ ዶናልድ ትራምፕ በዚህ ሁኔታ ነው የሚገኙት። ድብደባው የተፈጸመ ቢሆንም ድብደባው አደረሰ ስለሚባለው ጉዳት ግን የሀገሪቱ ሚዲያዎች የዶናልድ ትራምፕ ሪሊ ጠንቀኛ ተገዳዳሪዎች ሆነዋል። እንግዲህ አሁን የመጨረሻ ማረጋገጫ የሚጠበቀው ከዓለም አቀፉ የአቶሚክ ኤነርጂ ኃይል ነው፣ ኤነርጂ ኃይል ባለስልጣን ነው። በነገራችን ላይ የኢራኑ መንፈሳዊ መሪ አሊ ካሚኒ ራሳቸውም ይህን ማረጋገጥ የሚችለው የዓለም አቀፉ የአቶሚክ ኃይል ኤነርጂ ነው ብለዋል። በትክክል ምን ጉዳት ደረሰ ለሚለው ገላጋይ መሆን የሚችለው እሱ ነው ብለዋል። ነገር ግን በእንዲህ እንዳለ የኢራን ፓርላማ ከዚህ ከአይኤኢኤ ከሚባለው ዓለም አቀፉ የአቶሚክ ኤነርጂ ኃይል ባለስልጣን አባልነት ለመውጣት ወስኗል እና ውሳኔውንም የበላይ አካል አለ ይህንን አጽድቆታል። ስለዚህ ይህን በተመለከተ ደግሞ የአቶሚክ ኤነርጂ ኃይሉ ማስጠንቀቂያ ሰጥቷል። በዚህ መንገድ አይደለም የሚወጣው ብለዋል። ሁለተኛ በአስቸኳይ ወደ ኢራን ገብቼም ነገሮችን መመልከት አለብኝ። 60 በመቶ የበለጸጉትና ወደ 400 ኪሎ ግራም የሚደርሰው ዩራኒየም የት እንደደረሰ ማወቅ አለብኝ በማለት በይፋ መግለጫ ሰጥተዋል። የአቶሚክ ኤነርጂ ባለስልጣን ዲሬክተር ዓለም እንግዲህ ኢራን ለእስራኤል ሰልለዋል ብላ የምትገምታቸውን ሰዎች የሞት ፍርድ ድረስ እየፈረደች ነው ያለችው አሁን ባለው ተጨባጭ ሁኔታ እና ይሄ የሞት ፍርድ የሚፈረደው ፍርድ ቤት ገብተው በፍርድ አግባብ ነው የሚፈረድባቸው ወይስ ወታደራዊ ፍርድ ነው? የተለያዩ ሀገሮች የራሳቸው የፍርድ አፈጻጸም ሂደት አላቸው እና ኢራንም አላት። በዛ መንገድ ነው እንግዲህ ውሳኔዎች የሚወሰዱት። ዓለም አሁን እኔ እያልኩ ያለሁት ምንድን ነው ኢራን የጦር ፍርድ ከሆነ የምትፈርደው እንደዚህ በጣም በፈጠነ መንገድ ሰዎች ያለ አግባብ ባልሰሩት ስራ ሊፈረድባቸው ሁኔታዎች የበለጠ ምቹ ይሆናሉ ማለት ነው እና ከሰብአዊነት አንጻርም ደግሞ አስጠያቂ የሚሆንባቸው ሁኔታዎች የሉም ወይ? ሰብአዊ ድርጅቶች እና አክቲቪስቶች የሚሉትም ይሄንን ነው። ኢራን ሰዎችን በጉልበት ወይም በድብደባ ያልሆኑትን የማናዘዝና ያንንም መሰረት በማድረግ በፍርደ ገምድል በሆነ የህግ ሂደት ትበይናለች፣ እርምጃ ትወስዳለች ብለው ይተቻሉ። አሁን በዜናውም ላይ ሰምተዋል። እና ይሄ ያው እንግዲህ እነሱ የሰብአዊ ድርጅቶችና የማህበራዊ አንቂዎች የሚባሉ የሚሉት ነው። ኢራኖች ደግሞ የህግ ስርዓታቸው ፍትሐዊ እንደሆነና ዲዩ ፕሮሰስ ተገቢ የፍርድ ሂደት ተሟልቶ ሲገኝ ብቻ እርምጃ እንደሚወስዱ ይከራከራሉ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን።